ውረድ እንውረድ አላዋጣንም፣ ፍና ከስቃይ አላዋጣንም። ሆ ብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው። በክፍል 3 ሁለቱን ውሃዎች ማለትም አባይንና ቀይ ባህርን ለመቆጣጠር የሩቅና የቅርብ ኃይሎች ለዘመናት የሰሩትን ስራ የሚያሳዩ የታሪክ አንጓዎችን አየን። በክፍል 4 የኢትዮጵያ ፕራግማቲስት አመራር ያደረ የታሪክ ትብታብን እየፈታ አዲስ የአሸናፊነት ገድል እየጻፈ ያለበትን ሂደት እንቃኛለን። ኢትዮጵያ በልጆቿ ጀግንነትና መስዋዕትነት ክብሯንና ነፃነቷን አስጠብቃ የኖረች ሀገር ናት። ይህን ወዳጅም ጥላትም ያውቀዋል። ድንበሯን ሊደፍሩ የሞከሩ አይበግሬ ክንዷን አይተዋል። ሊያስገብሯት የቋመጡ አቀርቅረው ተመልሰዋል። ክህደት ለፈጸሙባት ተገቢውን ትምህርት መስጠት፣ ከጀርባ የወጓትን አይቀጡ ቅጣት መቅጣትን ታውቃለች። ለሺህ ዘመናት የተጎናጸፈችው ነፃነትና ሉዓላዊ ክብር በችሮታ የተገኘ አይደለም። ያለ ዋጋ ነፃነትን አጽንቶ መጠበቅ አይቻልምና ኢትዮጵያ የሚለው የነፃነት ስም የደም ዋጋ ተከፍሎበታል። ብርቱ ጀግኖች ሞተውለታል። በታሪክ የምናውቃቸው አባቶቻችን በአስተዳደርና በርዕዮተ ዓለም ይለያያሉ። ለመብት ለፍትህና ለእኩልነት በነበራቸው አመለካከት ይለያያሉ። ለኢትዮጵያ የግዛት አንድነት ነፃነትና ሉዓላዊነት ባላቸው ቦታ ግን ልዩነት አልነበራቸውም። በቋንቋ በብሔርና በጎሳ ብዝሃነት ቢኖራቸውም የአልደፈርም ባይ ቆራጥነታቸው አንድ ያደርጋቸዋል። የግል ፍላጎታቸው የቱንም ያህል የተራራቀ ቢሆን የጋራ ጠላት ሲመጣ ኢትዮጵያዊነት ከግላዊነታቸው በላይ ይቀመጣል። ድሮም ሆነ ዛሬ የእያንዳንዳችን ፍላጎት የሁላችንም ሕይወት ከኢትዮጵያ በታች ነው። እኛ ኖረን ኢትዮጵያ ከምትሞት እኛ ሞተን ኢትዮጵያ እንድትኖር እንፈልጋለን። የሁላችንም የሆነች ነፃነትና ፍትህ የሰፈነባት በገናናነቷና በነፃነቷ በዓለም አደባባይ የምትጠራ ሀገር እንዲኖረን ምኞታችን ነው። ለኢትዮጵያ ትልቅ በመመኘት ሀገራችን አንገቷ ቀና እንዲል በመፈለግ ባለፉት 3 ዓመታት አቅማችን የፈቀደውን ሁሉ አድርገናል። ፖለቲካችን ከመገዳደል ወደ መተጋገል እንዲቀየር ታግለናል። ኢትዮጵያ የሁላችን ናት ብለን በሰው ሀገር የሚንከራተቱት ሁሉ እንዲገቡ ለማድረግ ሞክረናል። ካለፈው በጎውን ወስደን ጥፋቱን በይቅርታ ለማረም ተንቀሳቅሰናል። በፍቅር እንደመር፣ በይቅርታ እንሻገር ብለን አዲስ ምዕራፍ ከፍተናል። የመለያየትና የጥላቻን ግንብ አፍርሰን የመደመርና ህብረ ብሔራዊ ወንድማማችነት ድንጋይን ልንገነባ ቃል የገባነውን ወደ ተግባር ለመተርጎም አቅማችን የፈቀደውን አድርገናል። ጣሊያን የምስራቅ አፍሪካ ቅኝ ግዛቷን ታላቋ ሶማሊያ፣ ታላቋ ትግራይ፣ ታላቋ ወዘተ እያለች ትደለድል ነበር። ይህም ግዛቱ ፍጹም አንድነት እንዳይኖረው የማድረግ ዘላቂ የእንግሊዝና ግብጽ ተልዕኮ የማስፈጸም ሴራ አካል ነበር። ድፍን አውሮፓ በአድዋ ድል መጥፎ ምሳሌነት በእጅጉ ተበሳጭቷል። ለሌሎች ቀኝ ተገዢዎቻቸው መጥፎ ትምህርትን ያስተምራል በሚልም በከፍተኛ ስጋት መመልከታቸው አልቀረም። ስለዚህም ኢትዮጵያን ለመከፋፈል ስልቶች እንዲነድፉ መነሾ ሆነ። ከአድዋ በኋላ ጣሊያኖች በሀገሪቱ የተለያዩ አካባቢዎች የቆንጽላ ጽሕፈት ቤቶችን አቋቁመው ነበር። የህዝቡን ስነ ልቦናና አንድነት እያጠኑ እየሰለሉ ባላባቶቹን በድለላ እየከፋፈሉ የኢትዮጵያውያንን አንድነት የሚያላሉበትን ሃይማኖትን ጨምሮ ጎሳ፣ ብሔር፣ መደብ በሚገባ ያጠኑ ነበር። ይህንን መነሻ በማድረግ በመላ ሀገሪቱ ለ40 ዓመት የልዩነት መርዛቸውን ሲረጩ ነው የኖሩት። ይሄው የጣሊያንና ቀኝ ገዢዎች ሴራ ግን ዛሬም አልተላቀቀንም። ይልቁንም ስር ሰዶ የካይሮ ተላላኪዎችንና ጉዳይ አስፈጻሚዎችን ፈጥሮ የማተራመስና የብተና ተልዕኮውን እያስፈጸመ አለ። ኢትዮጵያ ውስጥ ዘርተውት የሄዱት ቁርሾና ቋሚ የመከፋፈል ፖሊሲ ኢትዮጵያን በዘላቂነት የማዳከምና የናይል ጥያቄ ላይ በአንድነት ጠንክረው እንዳይቆሙ የሚያደርግ መርዝ ሆኖ ቆይቷል።
አህመድ የአባይ ግድብ የነበሩበትን ችግሮች አራግፎ ለተጨማሪ ድል አበቃው። በአንድነት እዚህ ድረስ የመጣችውን ኢትዮጵያ ጣሊያን ለጠነሰሰችው ሴራና መከፋፈል አሳልፎ አልሰጠም። ይልቁንም ዳግም አንድነቷን በጀግንነት አጸናው። ከወንዛችን እንዳንጠጣ ከባህራችን ኃይል እንዳናሰፍር የተጠነሰሰውን የሩቅ ዘመን ተንኮል ቀስ በቀስ ይፈታው ያዘ። በዘመነ ኢህአዴግ የፓርላማ አባል የነበሩት ሻለቃ አድማሴ በቀይ ባህር ጉዳይ ያገባናል የሚል ጥያቄ አቅርበው በመለስ ዜናዊ የተሰጣቸው ምላሽ መንገዱን ጨርቅ ያድርግላችሁ የሚል ነበር። አሁን ያ ዘመን የለም። ጥያቄ አታንሱ የሚል መሪ ሳይሆን ጥያቄውን ራሱ ያነሳ መሪ ኢትዮጵያ አግኝታለች። አባይ እኮ እኛ ድንበር ውስጥ በእኛ ገንዘብ የሰው ውሃ ሳነካ ማንም አይሰማኝም። አባይማ እናንተ ብቻ አይደለም። ግብጾች፣ ሱዳኖች ህልውናቸው ነው። ሁሉም ሰው የሚናገረው ይሄን በቃ ምንም ታቡ አይደለም። ኢትዮጵያ ውስጥ ግን በጣም የሚያሳዝነኝና የሚያመኝ ነገር የቀይ ባህርን ጉዳይ በፓርላማ አባላት ደረጃ እንኳን ሐሳብ መወያየት እንደ ነውር እናስባለን። ያንተን አባይ ያንተን ህዳሴ ከነገንዘብህ ከነምናምንህ በየትኛውም አጀንዳ ላይ ሰው እንደፈለገው እየተነጋገረ አንተ ግን ቀይ ባህርን የሚያክል ነገር እንደ አይዲያ መነጋገር ለምን ታቡ ይሆንብሃል? አትውሰደው ይቅር፣ ግን ለምን አነጋገርበትም? በለውጡ የመጀመሪያ ሰሞን የመከላከያ ሰራዊት ምክትል ጠቅላይ ኢታማዦር ሹምና የዘመቻ መምሪያ ኃላፊ የነበሩትና በአሁኑ ሰዓት ደግሞ የመከላከያ ሰራዊት ኢታማዦር ሹም የሆኑት ጄኔራል ብርሃኑ ጁላ ከአዲስ ዘመን ጋር የነበራቸው ቆይታ በህዳር 8 ቀን 2018 ህትመት ላይ በዚህ መልክ ሰፍሯል። ዘመናዊና ጠንካራ ጦር ኃይል ለመገንባት እቅድ ስለተያዘ ኢትዮጵያ ባህር ኃይል ያስፈልጋታል ተብሎ ተወስኗል ብለዋል። የባህር ኃይሉ በቀይ ባህርና ህንድ ውቅያኖስ አቅራቢያ የጦር ሰፈር እንደሚኖረውም ጠቁመዋል። የጠቅላይ ሚኒስትር አብይ አህመድ አመራር ዘመናዊ ቴክኖሎጂን የታጠቀ ጠንካራ ባህር ኃይል ኢትዮጵያ እንዲኖራት የወጠነው ሀገሪቱ ትልቅ ሀገር ስለሆነች መሆኑን ተናግረዋል። በዚሁ ቃለ ምልልሳቸው የባህር በር ባይኖረንም ለቀይ ባህርና ህንድ ውቅያኖስ ቅርብ የሆንን ሀገር ነን። በአሁኑ ወቅት በርካታ ሀገራት በሶማሊያ፣ ጅቡቲ፣ ፑንትላንድና ኤርትራ የባህር ኃይል ጦር ሰፈር የገነቡበትን ሁኔታ እያየን ነው። ከዚህ አኳያ እኛ ከጠረፍ 60 ኪሎ ሜትር ርቀት ላይ ተቀምጠን የራሳችንን ባህር ኃይል ማስፈር እንችላለን ብለዋል ሲል ጋዜጣው አትቷል። ብዙዎች የባህር በር ሳይኖራቸው የባህር ኃይል የት ሊገነቡ ነው ሲሉም መጀመሪያ ላይ በብዙ ተሳልቀዋል። በነገሩ ግራ የተጋቡ ማሾፍ የቃጣቸው የእኛው ዜጎችም ቁጥር ቀላል አልነበረም። ነገር ግን ሰውየው የዳግማዊ አድዋን መንፈስ በመላበስ እንደ አባቶቹ ጊዜውንና ዘመኑን እየጠበቀ የባህር ኃይሉን ሲያዘጋጅና ሲያደራጅ ቆየ። በኋላም ስሌቱና ጊዜውን ጠብቆ ኢትዮጵያ በቀይ ባህር መተንፈሻ ያስፈልጋታል ሲል አንድም ያለ ወደብ ባህር ኃይል ለሚለው ስላቅ ምላሽ፣ በሌላም በኩል ሁለትም የባህር ኃይሉና የባህሩ ሐሳብ የቆየና የኢትዮጵያን ክብር የመመለስ ፕሮጀክት አካል መሆኑን አውጇል። ኢትዮጵያ የምታጓጓ ሀገር ናት። ከትላንትናዋ ይልቅ ነገዋ ታላቅ ነው። መከራ ማለፍ ነባር ችሎታዋ ነው። ኢትዮጵያ ማሸነፏ አይቀርም። አሁን ኢትዮጵያ የቀደመ ገናናነቷን እንድትመልስ ሁነኛ ድል የምናገኝበት ጊዜ ላይ ነን። ኢትዮጵያ አፍሪካዊ በሆነ መንገድ ከተነሳች፣ ተነስታም ካሸነፈች ከዚህ በኋላ ለማንም የማትመለስ ትሆናለች። ይህን አፍሪካዊ መንገድ ለማደናቀፍ ሁሉንም አይነት የክፋት መሳሪያዎች አሰልፈዋል። የውጭና የውስጥ ጠላቶቻችን የእነርሱን ብርታት በኢትዮጵያ ድካም ላይ ለመገንባት ተነስተዋል። የኢትዮጵያ ፍላጎት ይዞ ማለፍ እንጂ ጥሎ ማለፍ አልነበረም። ለዚህ ነው የውጭ ግንኙነት ፖሊሲያችን በዋናነት ጎረቤት ተኮር እንዲሆን ያደረግነው በሚል ንግግራቸው በተግባር ዘምተው ያሳዩት ጠቅላይ ሚኒስትር አብይ ሁለቱን ውሃዎች ወደ አደባባይ ይዘው የመጡበት ስሌት ወደ አሸናፊነት እንደሚያደርሰን እሙን ነው። ሰውየውም የጦርነትም የሰላምም ጀግናነቱን በተግባር እያሳየ የመጣበት አጋጣሚ ብዙ ነው። ጀግንነትን በጦር ግንባር ብቻ ሳይሆን በሰላም ግንባርም ጭምር እያሳየ ድል በመበተን ሳይሆን በመደመር እንደሆነ እያስተማረ እነሆ ነባር የታሪክ ቁርሾ ኢትዮጵያን ከፋፍሎ ለቀኝ ገዢዎች ከሚያመቻች ሴራ በጸዳ መልኩ የኢትዮጵያን አንድነት ዳግም በሚያጠናክር መልኩ እየሰራ ነው።
በእርግጥ ዛሬም የቀኝ ገዢ ወኪል ነን ባዮች የካይሮ እንደራሴዎች የክፍፍል አጀንዳቸውን አልቋጩም። አሁንም ልጆቿ በየቦታው በዘር፣ በሃይማኖት፣ በሰፈር እርስ በርስ ጦር የሚማዘዙባት በሀብቷ ላይ መብቷን የማታስከብር ደካማ ኢትዮጵያ እንድትሆን የተጀመረው ፕሮጀክት ቀጥሏል። ለተወሰነ ጊዜም መቀጠሉ አይቀርም። በአድዋው ትውልድ ሙሉ ለሙሉ እስኪሸነፍና ተጠራርጎ እስኪወጣ ድረስ ግን እድሜውና ትንፋሹ አጭር ነው። ምክንያቱም የአባይ ትውልድ አንድ ነው። በየትኛውም ዘመን በአባይ ጉዳይ የኢትዮጵያን ጥቅም አሳልፎ በመስጠት በኩል የትውልድ ክፍተት አልታየም። ይነስም ይብዛም ሁሉም የየራሱን አስተዋጽኦ አበርክቷል። በቀዳማዊ አጼ ኃይለ ሥላሴ ዘመነ መንግስት እንግሊዝና ጣሊያን ከፍ ያለ ወከባ ኢትዮጵያ ላይ ለማሳደር ደፋ ቀና ሲሉ በ1920ዎቹ አጼ ኃይለ ሥላሴ አምባሳደራቸውን ወደ አሜሪካ ልከው በጣና ሐይቅ ላይ ግድብ እንዲሰራ ኩባንያ እንዲፈለግ በማድረግ ፈርቀዳጅ ስራ ሰርተዋል። ግንባታው ባይሳካላቸውም ሆኖም ግን ቀዳማዊ አጼ ኃይለ ሥላሴ በአባይ ተፋሰስ መጠነ ሰፊ የአቋምና የጥናት እንዲሁም ተግባራዊ የውሃ መጠቀም እንቅስቃሴ አድርገዋል። የመንግስቱ ኃይለ ማርያምም ቢሆን በዚህ ጉዳይ የሚታማ አልነበረም። ዕውቀት ላይ የተመሰረተ የውሃ ሀብት አጠቃቀም እንዲኖር የአርባ ምንጭ የውሃ ኢንስቲትዩት የተቋቋመው ይህንን ታሳቢ በማድረግ ነበር። የኢህአዴግ መንግስትም ሁሉም የአባይ ተፋሰስ ሀገራት በጋራ ጥቅም ላይ ለጋራ እንዲቆሙ ለማድረግ የናይል ወንዝ የትብብር ማዕቀፍ ስምምነት ኮኦፕሬቲቭ ፍሬምወርክ አግሪመንት በጋራ እንዲቆሙና የቅኝ ግዛትን ጠባሳ እንዲሽሩ አድርጓል። በአጼ ኃይለ ሥላሴ ተጠንቶ የነበረውን የአባይ ግድብ ጥናት በማንሳትም የታላቁ የኢትዮጵያ ህዳሴ ግድብ እንዲገነባ ግልጽና የማያሻማ አቋም በመውሰድም ማስጀመራቸው የአቶ መለስ ዘመን ስኬት ነው። የአቶ ኃይለ ማርያም ደሳለኝም ስምምነቱን በፓርላማ ከማጽደቅ አልፈው ሌሎችም እንዲያጸድቁ የማግባባት ስራ ሰርተዋል። ጁን 2017 በተካሄደው የናይል ተፋሰስ መሪዎች የመጀመሪያ ጉባኤን በመገኘት ከፕሬዝዳንት አልሲሲ ጋር ፊት ለፊት ተፋጠው የግብፅን ሴራ አክሽፈዋል። ነገር ግን የወያኔው የቀኝ እጅ ሜቴክ የግድቡን ኤሌክትሮ ሜካኒካልና ሃይድሮ ሜካኒካል ስራ ሲያበለሻሸውና የዝርፊያ ማዕከል ሲያደርገው ከዝምታ ውጪ ምንም የማድረግ አቅም አልነበራቸውም። በዚህ ምክንያት የግድቡ ዕድሜ ከተያዘለት ዕድሜ በላይ እንዲረዝም ምክንያት ሆነ። አብይ አህመድ አሊ ወደ ስልጣን ገና ከመምጣቱ ሜቴክን የሚያክል የገዢው ፓርቲ የቀኝ እጅ ሆነ ከፊል ወታደራዊና ስውር የማይመረመር ተቋም ለመጋፈጥ ቻለ። ኃይለ ማርያምን እግር ከወርች አስሮት የነበረውን የደህንነትና የፖለቲካ ትብታብ መረቡ ከግድቡ ላይ ገለል ማድረግ ቻለ። የሜቴኩን ዋና ሰውም ተጠያቂ ማድረግ ደረጃ ተደረሰ። በግድቡ ዙሪያ የነበረው ፈተና በዋናነት የውስጥ የፕሮጀክት አስተዳደሩን በማስተካከል ግድቡን ከሞት ጎዳና ወደ ህይወት ጎዳና በመመለስ በእርግጥም የትውልዱ የአድዋ መንፈስ መሪ መሆኑን አረጋግጧል። አባይ ግድብም ከተወሳሰበ ችግር በመውጣት በሰውየው መሪነት ተጠናቀቀ። አሁን ሁለተኛው ውሃ ቀይ ባህር ትልቅ አጀንዳችን ነው። ቀይ ባህርና አባይ ኢትዮጵያን የሚበይኑ ከኢትዮጵያ የተቆራኙ ለኢትዮጵያ እድገትና ጥፋት መሰረት ናቸው። ውረድን ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።